አይታወቅም። ሰላም እንዴት ናችሁ ቤተሰብ? አርባ ምንጭ እንግዲህ በድጋሜ ተገናኝተናል። አርባ ምንጭ ከምትሰጣችሁ ምግብ ውስጥ አንዱ አቮካዶ በዳቦ ይባላል። አቮካዶ እንደዚህ ይሰራል። እንደምታዩት አቮካዶ። ስለዚህ ቁርሳችንን እዚህ አቮካዶአችንን እንብላና ዛሬ ደግሞ አርባ ምንጭን ባለንበት ለየት ያለ አካባቢ ወስዳችኋለሁ። አርባ ምንጭን በደንብ አሳያችኋለሁ። እኔ ጋር ቆዩ። ቪዲዮውን ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር በማድረግ ጀምሩ። አቮካዶ ምን ይመስላል እንቅመሰው። ዋው! ስለዚህ ቁርሳችን እንብላና አርባ ምንጭን በደንብ አሳያችኋለሁ። እኔ ጋር ቆዩ። በድጋሚ ቪዲዮን ላይክ በማድረግ ጀምሩ። እኔ በልቼ ጨርስ እንገናኛለን። ጋሞ አደባባይ ማለት አርባ ምንጭ ባለፈው ዓመት ነው አሁን የተሰራው። በጣም ጽድት ተደርጎ የጋሞን ባህል የሚያሳይ ዙሪያው ላይ የተሳሉ በነጭ ሳር ብሔራዊ ፓርክ የሚገኙ የተለያዩ የዱር እንስሳቶችን ምናምን የሚያሳይ ነው። ሰላም ነው። ገባኔ ነው ቅረጽ ማለቱ ነው። እና በነጭ ሳር ብሔራዊ ፓርክ በጫሞ ሐይቅ እና አባያ ሐይቅ የሚገኙ የተለያዩ እንስሳዎች ውሃው ውስጥ የሚኖሩ ማለት ነው። ልክ እንደ ጉማሬ፣ አሳ፣ አዞ መሰል ነገሮችን ደግሞ ቅርጾች የሚያሳዩትኝ ከላዩ ላይ አንበሳ ይኖረዋል ተብሏል ወደፊት። ይሄ ነው እንግዲህ ሲቀላ የሚባለው የከተማዋ አካባቢ። ይሄ አካባቢ በቃ አብዛኛው የንግድ እንቅስቃሴ የሚታይበት ከተማዋ ክፍል ነው። እስኪ ትንሽ ወደዚህ ወክ እናድርግና እንመለሳለን። በስመ አብ አምሯል በጣም። ይሄ ከሁለት ከሶስት ወር በፊት እንደዚህ አልነበረም። የፈጠነ ነው የሰሩት መንገዱ ምናምን የእግረኛ መንገድ የሆነ አሁን ላይ ላይክ መልክ ይዘዋል። እነዚህ ሱቆቹ ምናምን ደስ ይላል። ኮሪደር ምናምን የሚባለው ነገር በቃ ሰውን አስጨንቀውም ቢሆን አሰርተውታል። አልሙኒየም ነው፣ በአልሙኒየም ተለቡዶ ምናምን ያሰሩት ምናምን አሪፍ ነው፣ ደስ ይላል። ላይክ አሁን የሆነ ቅርጽና መልክ ይዘዋል፣ ደስ ይላል በጣም። ሲቀላ እንግዲህ ከኮሪደር ልማት በኋላ ይሄን መስላለች። በጣም ነው ደስ የሚለው። ግን ቀዝቀዝ ብሏል፣ ለምን እንደሆነ አላውቅም። እርግጥ እነዚህ ሱቆቹ ምናምን ገና አዲስ ተሰርተው ስላላለቁ ሰዎች ምናምን አልተመለሱም ወደ ስራ መሰለኝ። ለዛ ነው የቀዘቀዘ የሚመስለው። ዛምቦቴ ጠቅላላ የንግድ ስራ ይሄ በጣም ዛፍ አለ ምናምን በጣም ደስ የሚለው አርባ ምንጭ ይሄ ነው። ገና አዲስ ናቸው እየሰሩ ነው። ሱቆቹ ምናምን ተሰርተው አላለቁ፣ እያደሷቸው ነው በዚህ በአልሙኒየም ምናምን። ለዛ ቀዝቀዝ ያለ የሚመስለው ሰፈሩ። በቅርቡ ነው ያለቀው ይሄ ኮሪደር። እዚህ አዲስ ናቸው አታይም እነዚህ
ምንጭ ሙዝ እዩት። ይህ ሲቀላይን ይመስላል። በጣም ኃይለኛ የሰው እንቅስቃሴ የንግድ እንቅስቃሴ ያለበት የከተማው አካባቢ ነው ይሄ ሲቀላ። Okay, sorry. ያምራል ግን በጣም እዚህ አርባ ምንጭና አርባ ምንጭ ዙሪያ ያሉ በቃ ደቡብ ላይ ከወላይታ ጀምሮ ወደዚህ ያሉት የደቡብ አካባቢዎች ምን አይነት የተለመደ ነገር አለ መሰላችሁ? ሁሌም ገበያ ከ8 ሰዓት በኋላ ይኖራል። ላይክ ሰዎች ከገጠር ወይም እርሻ ቦታቸው ላይ ያመረቱትን አትክልት ሊሆን ይችላል የተለያዩ ነገሮች ይዘው ወደ ገበያ ይመጣሉ ከሰዓት ማለት ነው። እና ገበያ እስከ ምሽቱ 3 ሰዓት 4 ሰዓት ይካሄዳልኝ እዚህ አርባ ምንጭ ማለት ነው። አሁን እስኪ ከቻልኩ ቆይ በዚህ በኩል ወደ ጉርባ የሚባለው የገበያ እንደዚህ ሰዎች ከገጠር ምናምን የመጡ ሰዎች ምሽት ላይ መጣው የተለያዩ ነገሮችን የሚሸጡበት የሚገበያዩበት አካባቢ አለና እሱን አሳያችኋለሁ። እና ይገርመኛል እኔ ሁሌ በቃ በየቀኑ ከሰዓት ጠዋት ላይም ይኖራል፣ ግን ከሰዓት ደግሞ ልክ ከ8 ሰዓት ጀምሮ እስከ ምሽቱ 4 ሰዓት ምናምን ገበሬዎች ምናምን እናቶች እህቶቻችን ምናምን ከማሳቸው የገዙትን አሚን ያመረቱትን ነገር ለመሸጥ ምሽት ላይ አምጥተው ይሸጣሉ። እስከ ምሽቱ 4 ሰዓት አካባቢ ማለት ነው። አሁን ከቻልኩ ሂጄ አሳያችኋለሁ። እሱ አሁን ላይ በቃ በጣም ሆት የሆነ ገበያ ነው የሚኖረው ማለት ነው። እና ሰው በዚህ ሰዓት ምሽት ላይ ገበያ ሄዶ ለሚያስፈልጋቸው ነገር ለአስፒዛ ምናምን በቃ ገዝተው ይመጣሉ ማለት ነው ምሽት ላይ እና ደስ ይላል። እንዴ አርባ ምንጭ በጣም ነው ቀውጥ የሆነችው። ኮሪደር ከተሰራላት በኋላ በጣም ነው ያማረባት። ይሄ እንደዚህ በፊት እንደዚህ አልነበረም። ትንሽ ያጨናንቅ ነበረ መንገዱ ምናምን። ጥራቱም አሪፍ ነው በእውነት። አሁን ይሄ የእግረኛ መንገዱ የተነጠፈው ቴራዝ ምናምን በጣም አሪፍ ነው። እነዚህ ደግሞ የመብራት አምፖሎቹ ላይ ትልልቅ እያርሉ አነስ አነስ ያሉ ናቸው። እንደዚህ የምታዩት ደስ ይላሉ። እንደዚህ ናቸው የዚህ መብራቶች፣ የመንገድ መብራቶች ማለት እዚህ አካባቢ ሲቀል አካባቢ ማለት ነው። ይቺ በቃ የአርባ ምንጭ ምልክት ነች። ጋሞ አደባባይ ትባላለች። የዶርዜ ባህላዊ ቤቶች በቃ እዚህ አካባቢ ያሉ የተለያዩ ነገሮችን እንዲያሳይ ያን አይነት ትርጉም እንዲሰጥ ተደርጎ የተሳለ ነው። እዛው ግድግዳው ላይ ያሉ ስዕሎች ምናምን እሱን ነው የሚያመለክቱት። ፍራፍሬ ምናምን እና በጣም ነው የሚያምረው። አሜን አሜን።
የለኝማ ብር አሁን። አመሰግናለሁ። ነገ እንገናኛለን። እሺ እመጣለሁ ነገ። አይ ነገ ስራ ላይ ነኝ አሁን አትረብሸኝ። ነገ አልኩህ፣ ነገ እመጣለሁ። ብር ደግሞ አልሰጥህም። ላይክ ዳቦ ነው መግዛት ብችለው። የት ሳሌድ ማኒ እዚህ አካባቢ ካለ እገዛልሃለሁ። ይሄ ደግሞ እንደዚህ አልነበረም። በጣም በደንብ ሰርተውታል። ያው እንደዚህ ሰዎች መቀመጥ እንዲችሉ ምናምን ተደርጎ ተሰርቷል። በጣም አሪፍ ነው። መብራት ምናምን ሲሆንበት ሲያልቅ በጣም አሪፍ ይሆናል ብዬ አስባለሁ። Exactly. Just wait me tomorrow, okay? I'll come tomorrow. Bye. No, ዳቦ ቤት ዳቦ ቤት ኬክ ምናምን አለበት። ዳቦ አለ? አዎ ዳቦ አለ ኬክ ቤት። በቃ ዳቦ ነው የሚያስፈልግህ እንጂ አንተ አሁን ብር ብሰጥህ ሄደህ ምንድን ነው ቤንዚን ምናምን ነው የምትስብበት። እዚህ ገብርኤል ጋር ነው እና ብር ካገኘው ማዘር ጋር ነው የሚሄደው። ይኸው እዛ ጋር ገብርኤል ጋር ነው እናት አለችው። የምታድረውም ገብርኤል ጋር ነው። ገብርኤል በራፉ ጋር ነው የምትተኛው እናት። ኦኬ እዛ ነው ዳቦ ያለው? ይኸው ዳቦ አለው እዚህ ጋር። Smart Banking Center. የዳሽን ባንክ ነው። እሱ ጋር ነው ዳቦ ቤት። እዛ ዳቦ ቤት የለም እኮ እዛ ዳቦ ቤት ነው። ጁስ ቤት ነው። ዳቦ የሚሸጥበት ቤት የለም። አለ ዳቦ እዚህ። እሺ ኦኬ ሌትስ ጎ። ህፃን ዳቦ ግዛ እያለ ነው። እሺ ልግዛለት። ማነው ስም? ማ አሁን ቤንዚን ምናምን ትስባለህ? ለዛ መጥፎ ነው። የቱ ጋር የት አለ ታዲያ ዳቦ? ውስጥ ነው። You good? ቻው በቃ አመሰግናለሁ። ራሱ ውሃ ነው። ንጹህ ነው። የራስህ ነው። ዝም ብሎ ሰው ነው። ምን ንጹህ ይሁን በምን አወቅ? እሺ ቻው። አስቸጋሪ ነው በጣም። ያው እንግዲህ ኢትዮጵያ ውስጥ የተለመደ ነገር ነው። ምንም ማድረግ አንችልም። ልጆች ጎዳና ላይ እንደዚህ ይሰቃያሉ በጣም። እነዚህ የኤሌክትሪክ ባጃጆች ደግሞ በጣም አርባ ምንጭ እየገቡ ነው።
እዚህ በሙሉ ለሽያጭ ናቸው። ደህና ነሽ? እዚህ አካባቢ ደግሞ የቅዱስ ገብርኤል ቤተክርስቲያን አለ። በጣም ቀደምት የሆነ በጣም ጥንታዊ ቤተክርስቲያን ነው። አርባ ምንጭ አካባቢ በዚህ በጣም ብዙ ታሪካዊ ቤተክርስቲያኖች አሉ። ሜቢ ከቻልን ለመሄድ እንሞክራለን። አሁን ለምሳሌ ዝጊቲ ኪዳነ ምሕረት በቅርቡ እንደውም በአዲስ መልክ የተሰራ በጣም ጽድት ብሎ የተሰራ ያለ ቤተክርስቲያን ነው። ኢሊ ገብርኤል የሚባለው እዚህ ዙሪያ ነው። ወደ ማን ነበረ ስሙ ደራማሎ ምናምን አካባቢ ማለት ነው። እዛ አካባቢ እንደውም ማዚ ፓርክ የሚባል አለ። ወደ ጎፋ ሳውላ መሄጃ በኩል ማለት ነው። ከወላይታ ተነስታችሁ መሄድ ብትፈልጉ ማን ነበረ አገረ ሰላም ነው ብቻ ወደ ከወላይታ ወደ ሳውላ ስትሄዱ ወይም ወደ ጎፋ ስትሄዱ ምን አለ እንትን አለ ፓርክ አለ። በጣም እነዚህ የተለያዩ እንስሳዎች የሚገኙበት ማለት ነው። ቆርቂ ምናምን የሚባሉ እንስሳዎች አሉ በብዛት። አንበሳ ራሱ አለ እዛ አካባቢ። እዛ ፓርክ አንበሳ አለ። እንደውም መኪና ላይ ሁኜ ሲሄድ አንበሳ መንገድ ላይ ተኝቶ ምናምን ሁሉ አይቻቃለሁ እኔ። እና ኤሊ ገብርኤልም እዛ አካባቢ ነው። ኤሊ ገብርኤል የሮፍናን ዘፈን ላይ ሰምታችሁ ከሆነ እንደዛ አለ። ስለ ኤሊ ገብርኤል ይናገራል። ሌላም ብዙ ታሪካዊ ቤተክርስቲያኖች አሉ እዚህ አካባቢ። የእነ አባ ባህሪ ሀገር እኮ ነው ጋሞ ማለት። ቅዱስ ገብርኤል ማለት ይሄ ነው እንግዲህ። እኔም ተሳልሜ እወጣለሁ። አርባ ምንጭ ደብረ ኃይለ ቅዱስ ገብርኤል ቤተክርስቲያን ወደ ውስጥ ገባ ብለንም ላሳያችሁ። እኔም ተሳልሜ እወጣለሁ። የበለጠ ተገለጸልን። እኛም በዚህ ንቁ ሆነን ነቅተን ከጠየቅነው ይገለጽልን። እንግዲህ አርባ ምንጭ ቅዱስ ገብርኤል ቤተክርስቲያን ግቢው ይህን ይመስላል። ቅጽር ግቢው ምሽት ነው፣ ብዙም መብራት የለም አይታይም፣ ግን ይህን ይመስላል። በረከት አግኝተዋል፣ አግኝተዋል። እመቤታችን ድንግል ማርያም ተቀብለው ህንፃ ቤተክርስቲያኑ ራሱ በጣም ደስ የሚል ቤተክርስቲያን ነው። በእስኪ ቀን ላይ መጥቻ አሳያችኋለሁ። አሁንም እንደገና ሱባኤውን ጀመሩ። ትንሣኤዋን ስላላዩ ትንሣኤዋን ማየት አለብን አሉ። ሱባኤው ሲጨመር ትንሣኤዋንም እርገቷንም ማየት ይቻላል። በረከት ማለት ይህ እኛም ዛሬ ጾመ ሐዋርያትን፣ ጾመ ነቢያትን፣ ጾመ ማርያምን፣ አብይ ጾምን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል የጾመውን ጾም ይህንን ሁሉ የምንጾመው በረከት ለማግኘት ነው። ኦኬ ነካ ደብረ ታቦርም ደርሷልኝ። ነሐሴ 13 አይደል? ደብረ ታቦር ሲል ነው ልጁ ያስታወሰኝ። ነሐሴ ላይ ያለን አይመስልም። እዚህ ዝናብ ስለማይዘንብ ምናምን እንደዛ ስሜት አልተፈጠረብኝም የነበረ አርባ ምንጭ ሰውን። ለማንኛውም ቅዱስ ገብርኤል በጣም ደስ የሚል ቤተክርስቲያን ነው። ህንፃ ቤተክርስቲያኑም የጥንት ስለሆነ በጥንት የተሰሩ ቤተክርስቲያኖች እኔ እንዴት እንደተሰሩ በጣም ነው የሚገርመኝ። አሁን ቅርብ ጊዜ ከሚሰሩት ይልቅ እንደዚሁም የህንፃውን ጥበብ ነው እንጂ ቤተክርስቲያን የእግዚአብሔር ቤት ነው፣ የክርስቲያኖች ቤት ነው። ህንፃው ስላማረ ስላላማረ ምንም ትርጉም የለውም። ቤተክርስቲያንም እኛ ነን አውቃለሁ። እኛ ነን ላይ ኢየሱስ ክርስቶስ በደሙ የገዛን የእግዚአብሔር ልጆች እኛ ነን ቤተክርስቲያን እንጂ ህንፃው አይደለም። ቤተክርስቲያን ግን ቤተክርስቲያኑም የእግዚአብሔርን ቃል የምንሰማበት ተብሎ በዛ ስያሜ የተሰጠው መጽሐፍ ቅዱሳዊ ትርጉምን መሰረት አድርጎ ለሰዎች የክርስቲያኖች ማህበረ መሰብሰቢያ ስለሆነ
ላይክ ህንጻው ስላላማረ አይደለም፣ ግን እንደው ዝም ብሎ የህንጻ ጥበቡን ስናይ ዝም ብሎ ፊዚካሊ ያለውን የህንጻ ንድፉን ምናምን ሳይ ቀደም ባሉ ጊዜ የተሰሩ ህንጻዎች በጣም ነው የሚገርመኝ፣ በጣም ያምራሉ። እሱን ለማለት ነው። እና ይሄም በጣም ነው ደስ ይላል በጣም ይሄ አሁን የነበርንበት የቅዱስ ገብርኤል ማለት ነው። አርባ ምንጭ በጣም ብዙ ተስፋ ያላት ከተማ ነች። ስፔሻሊ ከቱሪስት አንጻር በጣም አሪፍ የሆነ የቱሪስት መዳረሻ መሆን የምትችል ከተማ ነች። ከቱሪዝም ጋር ያሉ ነገሮችን በስርዓት መስራት ከቻሉ እዚህ ያሉ አስተዳደር አካላት በጣም ትልቅ ተስፋ ያላት ከተማ ነች። ወደ ገበያ እንሄዳለን ብያችሁ ነበረ። የመሸ ስለሆነ እኔ ልመለስ ነው። ግን ምሽት ላይ ሁሌም ገበያ አለ። ለምሳሌ አሁን እዚህ አካባቢ ቡቡ የሚባል ገበያ አለ። ቡቡ ሜዳ ገበያ አብዛኛው ሰው አሁን ለምሳሌ ከገበያ ምናምን የሚመለስ ነው። ገበያ ብትሄዱ እስኪ ግን እሄዳለሁ፣ ወስዳችኋለሁ። ገበያ በደንብ ነው ማሳያችሁ። የአርባ ምንጭን ገበያ ቀን ላይም ሊሆን ይችላል፣ ማሳ ላይም የሆነ ቀን አመቻችቼ ወስዳችኋለሁ። በጣም የአርባ ምንጭን ገበያማ ማየት አለብን። በጣም ነው ደስ የሚለው። ያር ገበያ ነው። ወደዚያም ብንሄድ ቡቡ ሜዳ የሚባለው ገበያ ነው። ወስዳቸዋለሁ በቀጣይ ቪዲዮ። ይሄ ነው የአርባ ምንጭ የገበያ ማዕከል። ስማሜ ኮሪደርማ በቃ ብራይት ነው ያደረጋት። አታይም እንዴት ድብቅብቅ እንዳለች መንገድ ላይ መብራቶች ምናምን። ለእኔ ራሱ አዲስ ነው የሆነብኝ በጣም መንገዱ ምናምን ስፍትፍት ብሎ የሆነ ክፍትፍትፍት ያለ ይመስላል በጣም በፊት የለመድኩትና ይለያያል። ያው ከዚህ ከጎን ምን እንዳለ እዩ። ሙዝ፣ ሞሪንጋ፣ ማንጎ አርባ ምንጭ የምታዩት ሁሉ ዛፍ ባይዘይ ዝም ብሎ ዛፍ ሳይሆን የሆነ ፍራፍሬ ነው። እዩት። እዚህ ጋር መንገዱ ይሄ ነው፣ ግን ከመንገድ ዳር እንደዚህ ነው። በቃ ያው ሙዝ፣ ማንጎ፣ ሞሪንጋን የምታውቁት ይመስለኛል። በጣም ወሳኝ የሆነ ተክል ነው። የሞሪንጋ ሻይ፣ ሞሪንጋ ሚሪንዳ፣ እንዲሁም ላይክ ለተለያየ በሽታ መድኃኒት መሆን የሚችል በጣም ወሳኝ የሆነ ተክል ነው። እዛ አቮካዶ ምናምን አርባ ምንጭ በጣም ተራ ነገር ነው። በየቤቱ ነው የምታገኙት። እኔ ስወድቅ ስሞት ማየት ደስ ይልሃል፣ በኢየሱስ ስም ይላል። አቤት አቤት።
ቀን ላይ ትንሽ የአየር ጸባዩ ሞቅ ይላል። ምሽት ላይ እንደዚህ ሰዓት ደግሞ በጣም ነው የሚያምረው። አሁን በጣም ተመችቶኛል። ደስ የሚል የአየር ንብረት ነው፣ የአየር ጸባይ ነው ያለው። አሁን ቀዝቀዝ ያለ ነው፣ ነፋሻማ ነው፣ በጣም ደስ ይላል። እና ምን ልል እችላለሁ፣ በህይወት እያላችሁ አርባ ምንጭን ሳታዩ እንዳታልፉ። አርባ ምንጭ ነው። እስኪ ግን የእውነቴን ልንገራችሁ፣ ኢትዮጵያ እንደዚህ አይነት ባህል እንደሌለን አውቃለሁ። ለምሳሌ የገቢ ምንጫችን ዝቅተኛ ስለሆነ ኑሮ ምናምን ከባድ ስለሆነ ሊሆን ይችላል፣ ይገበኛል። ግን እንደ ባህልም አንዳንዴ የሆነ ቦታ ሄደን ማየት ምናምን ባህል የለንም። ለምሳሌ አንድ የጎንደር ሰው ብር እንኳን ቢኖረው ወይም ደግሞ መቀሌ አክሱም የሚኖር ሰው ላይክ ፕሮግራም አድርጎ ቬኬሽን ረፍቴን አርባ ምንጭ መጥቼ ማሳለፍ አለብኝ የሚል አይነት ባህል የለንም። ለምሳሌ ለመዝናናት ለማየት መምጣት ዝም ብሎ አላስፈላጊ የሆነ ወጪ ማውጣት አይነት ስሜት ነው የሚሰማን። የሀበሻ አሳሰባችን ወይም ደግሞ ማይንድ ሴታችን ማለት ነው። ግን አንዳንዴ ወጣ ብለን የሆነ ቦታ አይተን ስንሄድ ምናምን ስንመለስ አእምሯችን የሚማረው ብዙ ነገር አለ። አሁን እዚህ ጋር መጠን ስናይ ህይወት ላይፍ፣ እዚህ አካባቢ ማህበረሰብ፣ ባህሉ፣ ሁሉን ነገር ስናየው የሆነ ምንማረው ነገር አለ። ስለዚህ አንዳንዴ ካለን በጀት የሆነ ነገር ቆጥበን በአመት አንዴ ቢያንስ የሆነ ቦታ ተንቀሳቅሰን ሂደን የሆነ አየሩንም ለወጥ አድርገን አእምሯችንን ለየት ያለ ነገር አሳይተን ስንንቀሳቀስ በዛ አጋጣሚ ደግሞ ኢትዮጵያንም እናውቃታለን፣ እንዋደዳለን ምናምን። እንደዛ አይነት ኤክስፖዠር ሲኖረን ወይም ደግሞ እንደዛ አይነት ባህል ቢኖረን ማለት ነው። ነጮች ግን በአመት አንዴ ካላቸው ገቢ የሆነ ነገር ቆጥበው አመቻችተው አይደለም እዛው ከሀገራቸው ውስጥ ሌላ ሀገር ተጉዘው ያያሉ። በደሞዝ እኮ ነው የሚኖሩት እነሱም እንጂ እዚህ የሚመጣ ሁሉ ፈረንጅ ምናምን የምታዩት በቱሪስት መልክ የደላው ምናምን አይደለም። ግን ከሚያገኘው ወርሃዊ ገቢ ከሚያገኘው ደሞዝ ምናምን ቆጥበው በቃ እንደዚህ አይነት ነገር ያረጋሉ እነሱ። ልክ አሉ ሳይ አንድ የጎንደር ሰው አርባ ምንጭ ለመምጣት እኮ ማክሲመም በጣም አወጣ ከተባለ 60 ሺህ ብር ነው ሊያወጣ የሚችለው። ስለዚህ 60 ሺህ ብር ደግሞ ከሚያገኘው ገቢ ላይክ እንደ እቅድ አድርጎ መቆጠብ ከተቻለ ማየት ይቻላል ማለት ነው። ቢያንስ ኢትዮጵያን ማየት እንችላለን። ዘይት ባህል ቢኖረን ጥሩ ነው። በጣም ተጉዘን ተንቀሳቅሰን ካለንበት ቦታ ወደ ሌላ ቦታ ሂደን የሆነ ነገር ስናይ ሚኖረን አመለካከት ሚኖረን የላይፍ ግንዛቤ ወይም ደግሞ ለህይወት ያለን ትርጉም በጣም ይሻሻላል እና እንደዚህ አይነት ባህል ቢኖረን ጥሩ ነው ብዬ መክራችኋለሁ። ስኖ ሰብ አሎ እና አርባ ምንጭ ብትመጡ በጣም ጥሩ ሀገር ነች። በጣም በእውነት ሪፍሬሽ ማድረግ የምትችሉበት ከህዝቡ ደግሞ በጣም ብዙ ነገር መማር የምትችሉበት ምናምን ነገር አለና ለአንዴ የሆነ ቦታ ሄዶ ማየት ምናምን ባህላችን ቢሆን ጥሩ ነው እንደ ኢትዮጵያዊ። እሱ ባህል የለንም። ለዛ እኮ ነው ምንፈራረው ሁሉ። አንዳንዴ የሆነ ጫፍ ያለ የኢትዮጵያ ህዝብ የሆነ ጫፍ ያለውን የኢትዮጵያ ህዝብ ሳያውቀው ነው የሚሞተው እና እሱ በጣም እንድንፈራራ እያደረገን መጥቷል። በዛ ላይ አሁን ደግሞ የሚዘራው ክፋትና ውሸት ተጨምሮበት ነገሮችን እያበላሻቸው ነው እና ተጉዘን ሂደን ማየት ማወቅ ባህሉን መለማመድ በጣም ጥሩ ነው። አሮን ነው ሚስተር መንግስቱ ሁለት ቀኔ ነው አሁን ከተመለስኩ። በእውነት እንዴት ነህ? ግን በጣም እያሰብኩ ነው። ጂቲ ማርያም እንሄዳለን ምናምን ስላልከኝ በዛ ላይ አንተና እኔ ተገናኝተን መጫወትም ስላለብን አለሁልህ። እንዴት ነህ? ሰላም ነው? ሁሉ ሰላም ነው። በዚህ ጋር ልሻገር ነው። በዚህ ነው የምትሄደው? እደውልልሃለሁ። በቃ እሺ፣ ሰላም አምሽልኝ። እሺ አባ። እሺ አሁን ስላገኘሁት ሰው በሌላ ቀን ነው ማወራችሁ። ማለት ራሱ አግኝቸው የሆነ ቦታ ስለሚወስደኝ አሁን የነገርኳችሁ ዝጊቲ ኪዳነ ምሕረት ወይም ማርያም ቤተክርስቲያን እንሄዳለን ብሎ የነበረ በጣም መወደው ሰው ነው። ትምህርት የተማርኩት በነገራችሁ ላይ አርባ ምንጭ ነው እና አርባ ምንጭ ስማር ያስተማሪ መምህሬ ነው። እጅግ በጣም መወደው ማከብረው ጎበዝ የሆነ መምህር ነው
እንሄዳለን ስላለኝ አብረን ስንሄድ ታውቁታላችሁ፣ ትተዋወቁታላችሁ። በጣም የሚገርም መወደው መምህሬ ነው። ያኔ ፍሬሽ ሆኖ ነበረ ላይክ ፍሬሽ ሌክቸር እንደ አሲስታንት ሌክቸር ሆኖ ነበር ያስተማረኝ። ግን በጣም በሰዓቱ ሲያስተምረን ይመክረን የነበሩ ነገሮች ምናምን እወደዋለሁ። በጣም ክሪቲካል የሆነ ሰው ነው እና አብረን ስንሄድ ቻናሌ ላይ መምጣቱ ስለማይቀር ትተዋወቁታላችሁ ያኔ። እና አርባ ምንጭን እኔ በጣም እንደ ሁለተኛ ቤቴ፣ ሁለተኛ አይደለም በጣም ነው መወዳት። በጣም ለወደፊት ስችል የራሴ ነገር ሁሉ አርባ ምንጭ እንዲኖረኝ ይፈልጋለሁ። በጣም ነው የምወደው። ላይክ እዚህ ስለተማርኩ ምናምን ብቻ ባይሆንም አንዱ እዚህ ስለተማርኩ ነው። ሁለተኛ ግን በቃ አገሩ በጣም ጥሩ ነው ያለው ተፈጥሯዊ ሁኔታ፣ የተፈጥሮ ሀብቷ፣ ከዛ ደግሞ ህዝቦቿ፣ የጋሞ ህዝብ በጣም በጎ ህዝብ ነው እና በዛ በጣም ደስ ይላል። ለመኖርም የሆነ ሀገር ነው። እዚህ አሪፍ አሪፍ ሆቴሎችም አሉ። ይሄ ዳሮስ የሚባል ሆቴል ነው። ሱባና ሆቴል እና እነዚህ እንግዲህ እዚህ ስትመጡ ማረፍ የምትችሉባቸው ሆቴሎች ናቸው። ለማንኛውም አርባ ምንጭ የተወሰነ ቢሆን በምሽቴን ትመስላለች። በጣም ነው አሁን ላይ ደግሞ ደመቅ ብላ በጣም አምሮባታል። እዚህ አርባ ምንጭ እየመጣችሁ ተዝናኑ፣ አርባ ምንጭን ጎብኙ። በጣም ጥሩ ከተማ ነች። በጣም ወርዝ ያረጋሪ ብትመጡ ላይክ ወጪ እንኳን አወጣን ብትሉ በጣም ሪግሪት አታደርጉ። ምንም ነው የማይቆጫችሁ። በጣም በህይወቴ ትክክለኛ የወሰንኩት ውሳኔ ነው የምትሉት አርባ ምንጭ ስትመጡ። ስለዚህ ይህን ቪዲዮ እዚህ ላይ እንጨርሳለን። በቀጣይ ሌላ ቪዲዮ እስክንገናኝ በሰላም ቆዩ። አብራችሁኝ ስለቆያችሁ አመሰግናለሁ። አዲስ ከሆናችሁ እና እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ላይክ ማድረጋችሁን አትርሱ። ላይክ ማድረጋችሁ ለእኔ ይጠቅመኛል። እኔን ማገዝ ከፈለጋችሁ ላይክ ማድረግ ሲነፍ። ስለዚህ በድጋሚ በቀጣይ ቪዲዮ እንገናኛለን። ሰላም ሁኑ። ቻው፣ ደህና ደሩ።